እንዴት ነው ቪዲዮ ተመቻችሁ? ከታች ሰብስክራይብ የምትለዋን ሊንክ ከነደውሏ በመጫን አዳዲስ የቃና ቪዲዮዎችን በትኩስ ያገኙ። እሺ እንግዲህ ተመልካቾቻችን ዛሬ አንድ እንግዳ ጋብዘናል። ከእንግዳችን ጋር እና ከምስራቅ ጋር በእናትነት ዙሪያና በምግብ ዙሪያ የተለያዩ ውይይቶችን የምናደርግ ነው የሚሆነው። እንግዳችን እናት ነች፣ እንዲሁም ደግሞ የአንድ ኢኒሼቲቭ በትልቁ አንድ ኢኒሼቲቭ ላይ በትልቁ እየተንቀሳቀሰች ያለች ሴት ነች። እስቲ ራስሽን አስተዋውቂ። እሺ በጣም አመሰግናለሁ ስለጋበዛችሁን። ስሜ ሮዝ መስቲካ እባላለሁ። ትክክለኛ ስምሽ ነው? ትክክለኛ ስሜ እስቲ አብራሪ። ሮዝ መስቲካ የብሔር ስም ነው የሚመስለው፣ ግን ሮዝ የኔ ስም ነው፣ መስቲካ አባቴ ስም ነው። ምናልባት መስቲካ ነገር ሲባል በእርግጠኝነት ሰምታችሁ ይሆናል። የትምህርት በሬዲዮ ያዘጋጅ ነበርና ትምህርቱ አዘጋጅ መስቲካ ነገር ሲባል ስለዚህ እሳቸው ናቸው። ሮዝ መስቲካ እባላለሁ። የእሳቸው ልጅ ነሽ? ጋዜጠኛ ናቸው አባትሽ? አንቺም ጋዜጠኛ ነሽ? እኔ ጋዜጠኛ ነኝ። የጋዜጠኝነት ስራዬን ግን ካቆምኩኝ አንድ 10 አመት ሆኖኛል። ልጆች ለማሳደግ ወደዛኛው ስራ ገብቼ ስለነበረ ልጅ ለማሳደግ ስትይ ነው 10 አመት ስራ አይተውሽው? የውሷ እየጎረችበት 6 ወር ሙሉ ልጆች ለማሳደግ እኔ 10 አመት ያለሽ ነበርና 10 አመት ተገኘልሽ። ለምን? ልጆችን ለማሳደግ የመጀመሪያ ልጅ 10 አመት ሆነው አሁን ቅዳሜ ዕለት ጥቅምት 16 10 አመቱን አከበረ ማለት ነውና እሱን 7 ወር ነፍሰ ጡር ሆኜ ነው ያቆምኩት። እንዲያውም 2 ወር 3 ወር አለኛል 10 አመት ከ2 ወር። ስለዚህ 4 ልጆች አሉኝ። አሁን የመጨረሻው 2 አመት ተኩል ነው። በእነዚህ 10 አመት ውስጥ ልጆች ከማሳደግ ተጨማሪ ለእናቶች የሚጠቅም ኢኒሼቲቭ ነበረኝ። የተጨማሪ ልጅ ፈቃድ ለእናቶች ያስፈልጋል የሚል ዘመቻ ነበረኝ። እሱ ወደ 4 አመት ያህል አካሂጃለሁ። ቤት ሆነሽ ነው? እሱ ነው ቤት ሆኜ ነው። በሶሻል ሚዲያ በሶሻል ሚዲያ አላቆምኩም። መሄድ መመላለስ ነው የቢሮ ስራ እና ሰዓት ፊርማ መፈረም ደሞዝ ምናምን እንጂ ከቤት ሆነሽ 10 አመት በ10 አመት ውስጥ 4 ልጆች ወልጃለሁ። መጽሐፍ አሳትሜያለሁ። 2-3 መልክ ይላል ርዕሱ። ስለ ልጆች አስተዳደግ ብቻ ሳይሆን ከእርግዝና ጀምሮ አሁን በእኛ ዘመን ያሉ እናቶች ምን አይነት ህይወት ይገጥማቸዋል፣ ህይወታችን ምን ይመስላል፣ ከቢሮ ስራ ወደ እናትነት ስትገቢ ያለው ህይወት ምን ይመስላል። የውጭ መጽሐፎች ብዙ ልናገኝ እንችላለን፣ ግን የራሳችን የህይወት ልምድን አላነበብኩም፣ አላገኘውም እና የኔ ልምድ ለሌሎች መማሪያ ሊሆን ይችላል በሚል ከ5 ዓመት በፊት የመጀመሪያው እትም ታተመ። አሁን ባለፈው አመት ሁለተኛው እትም ታተመ። ስለዚህ ስራ ላይ ነበርኩ፣ በጣም ብዙ ስራ ላይ ነበርኩ። ከዛ ምቹ ቤት የሚለኝ ቻናል ቤት ቁጭ ብሎ ሁሉ ጊዜ ከቤት ብቻ መስራት ማለት ይባላል እንደዛ። ሴት ልጅ ቤት ቁጭ ስትል ራሷን ትጥላለች የሚባል ነገር አለ። ራሷን መጠበቅ ታቆማለች እና 10 አመት እኔ ለ6 ወር በጣም ከብዶኝ ነበረ። 10 አመት